መሰረታዊ የቤተ ክርስቲያን ትምህርት ማወቅ አለብን። በጣም ደስ የሚል ነገር ነው እያወራህ የነበረው ክርስቶስን እና ኢቨን ኮሜንቱን ራሱ ዘገባቸው በደንብ እንዲሰሙ እና በጣም በጣም ጥሩ ነገር እየተናገርክ የነበረው ሂድበት። አጠቃላይ በጣም እንትን መሰረታዊ ትምህርት ካወቅን ምንም አያስደነግጠንም። እንትን የቤተ ክርስቲያን መሰረታዊ ትምህርት ካወቅን ማለት ነው በቃ ሌላ ጋር ያለውን ኦኬ ሲላቲን ምናምን ሲጠን ነው ብለን ብንወጣ ራሱ ማለት ነው የነገረ ዲናቲን ትምህርት ሌላ ቦታ እናገኝ ከኦርቶዶክስ ውጭ ማለት ነው። አሁን መሰረታዊ ትምህርት አምስቱን የቤተ ክርስቲያንን አማዳ ምስጢራትን የተማራ ሰው እስኪ የት ቤተ ክርስቲያን ነው የትኛው ዲኖሚኔሽን ውስጥ ነው ያለው አምስቱ አማዳ ምስጢራትን በትክክል የሚረዳ ሰው በትክክል የሚያስተምር ቤተ ክርስቲያን ከኦርቶዶክስ ውጭ የት ነው ያለው? አሁን ለምሳሌ ብናይ ማለት ነው ትንሣኤ ሙታንን ብናይ ልዩነት አላቸው። ኢየሱስ ክርስቶስ ገና ስንት ነው የሚመጣው እነሱ ጋር? ሁለት ከሉትራን ውጭ ማለት ነው። ሉትራን ብዙ ማይቀበሉ አሉ፣ የተለያየ ቴዎሎጂ ያላቸው። ስለዚህ ትንሣኤ ሙታን ላይ ሁለት ኢየሱስ ክርስቶስ ይመጣል ምናምን ብሎ አሁን ያለች እስራኤል ላይ በዚህ ምድር ላይ መጥቶ እንትን ኢራብ በሌለበት ምናምን ይናክሳል ለ1000 ዓመት ምናምን ብሎ በራሳቸው ማለት ነው። መጽሐፍ ቅዱስ ግን እንደዛ ይል ሐሰተኛው ክርስቶስ ሳይገለጥ በፊት እንነጠቃለን ይላሉ። እንዲሁም የኢየሱስ ክርስቶስ መምጫ ራሱ ለክርስቲያኖች ያ ሐሰተኛው መገለጡ ነው ምልክት የሚሆነን ራሱ መጽሐፍ ቅዱስ ተሰሎንቄ 2 ላይ የሚናገረው ማለት ነው። ሁለተኛ ተሰሎንቄ ላይ የሚናገረው ይሄንን ነው። ስለዚህ በሁሉም ነገር ይሄንን የራሱ አታገኙትም ነው እና በጣም ከባድ ነው። ይሄንን መሰረታዊ ትምህርትን ያወቀ ሰው በምንም ነገር ጴንጤ በሚያወራው ነገር ምንም አይደነግጥም። ምንም ማለት ነው እንዴ ኦኬ ገድላ ኦኬ የተክልዬ ገድል ባይኖር ተክልዬ በስንተኛ ክፍለ ዘመን ላይ ነው ነበሩ። ከነሱ በፊት ክርስትና የለ ዶግማ የለ እንዴ በተክልዬ እንትን እኮ አይደለም የምንድ ነው። እሳቸው ባይኖር እሱ ክርስትና አልነበረ እንዴ አንድ ሰው እንዴት ነው በተክልዬ ገድል ተሳስቷል ምናምን ቢሎ እንትን በተክልዬ ገድል እንዴት ነው ከቤተ ክርስቲያን አንድ ሰው የሚወጣው? እንዴ እሳቸው ራሱ አንድ አካል ናቸው እኮ የቤተ ክርስቲያን አንድ አካል የራሳቸውን ተጋድሎ እንትን የሄዱ ሰው ናቸው። ከሳቸው በፊት ነበሩ እና ሴንት ኢግናቲዮስ ምንድን ነው እነ ፖሊካርፕስ ብዙዎቹ ነበሩ። የእነሱን ፈለግ ተከትሎ ነው እሳቸው የሚሄዱት። እሳቸው ራሱ ከሳቸው የቀደሙትን የሚያዩ ሰዎች አሉ። ብዙዎቹ ነበሩ አይደለ? እሳቸው አሁን ተክለ ሃይማኖት የመጡበት ዘመን በጣም እንትን ከጉባኤያት በኋላ ምናምን ቤተክርስቲያን ጉባኤያት ነበሯት። ምንፍቅና ከቤተ ክርስቲያን ያወጣች ቀጠለች ቤተ ክርስቲያን ነበረ። እዛ ውስጥ አካል ናቸው እንጂ እንደ አንድ ሰው እንደኛ በጸጋቸው በልጠዋል፣ በአገልግሎታቸው ይበልጡናል እንጂ ግን በሳቸው ገድል ላይ ስህተት አለ ብሎ አንድ ሰው ከቤተ ክርስቲያን ከወጣ በቃ ክርስትናን አልተረዳም ማለት ነው። መጽሐፍ ቅዱስን አልተረዳም ማለት ነው። ስለዚህ በገድላት የሚወጣ ሰው በአርሴማ ገድል እንትን ወጣው ምናምን የሚል ሰው በቃ ክርስትናን አላወቀም ማለት ነው። ከሐዋርያት ቀጥሎ የመጣውን የአባቶችን ትምህርት የቤተ ክርስቲያንን ትምህርት መጽሐፍ ቅዱሳዊ የሆነውን ትምህርት የኢየሱስ ክርስቶስን ትምህርት አልገባውም አልተረዳውም ማለት ነው እንጂ በገድላት የሚወጣ ሰው በጣም እግዚአብሔርን እንደ አዲስ ነው እንትን መማር ያለበት። ምንም አላወቀም ኢየሱስ እና ቴንኪው። ኦኬ ቀጥሉ።